ኦኬ ጋይስ እንዴት ናችሁ? ኤንኤስዲ ኤስኤችኤፍ ላይ ነው ያሉት። እንደምትመለከቱት ኤንኤስዲ ኤስኤችኤፍ ላይ ነው ያሉት ጋይስ። ሮብ ነው፣ ሮብ ምሳ ሰዓት ላይ ነው የምንገኘው ጋይስ። ትላንትና ምንም ፖዚሽን አልወሰድኩም ነበረ ዛትስ ዋይ ምንም ሪከርድ ያላደረግኩላችሁ ጋይስ። ዛሬ ኤንኤስዲ ኤስኤችኤፍ ላይ ባይ ፖዚሽን ላይ ነኝ እንደምትመለከቱት ጋይስ። እሱ እንደተለመደው የትኛዋንም ፖዚሽን ብሬክዳውን አድርጌላችሁ ጀምራለሁ ማለት ነው ጋይስ። እንደ ሁል ጊዜ ወደ ዴይሊ እንመለስና ማርኬቱ ምን ሲያደርግ እንደነበረ እንመለከታለን ጋይስ። ኦልሬዲ ከገባሁት ጥቂት ደቂቃ ብቻ ነው ካንድልስቲክ ላይ ነው የገባሁት ጋይስ። ወደኋላ ልመለስና አንድ ጊዜ ብሬክዳውን አድርጌላችሁ መለሳለሁ ማለት ነው ጋይስ። አስካሲ ጋይስ እንደምትመለከቱት ማርኬቱ በጣም እየወረደ የነበረ ማርኬት ነው። ባይ ዘ ዌይ ለረጅም ጊዜ ስትሮንግ የሆነ ቤሪሽ የሆነ ሙቭመንት ውስጥ ነበር የነበረው ጋይስ። እንደምትመለከቱት አሁን ማርኬቱ ፕሪቪየስሊ ተከታተልኩ በነበረው ኤሪያ ትክክል ወደኋላ ወደ ግራ እንኳን ብትጓዙ ማርኬቱ ከዚህ በፊት እንደዚህ አይነት ዝቅታ አይቶ አያውቅም። አሁን ይሄ ባዶ ስፔስ ኖቬምበር ኦክቶበር 2015 ይላል። ፕሪቪየስሊ ከዚህ በፊት ማርኬቱ እንደዚህ ወርዶ አያውቅም ማለት ነው። አስታንሲ ጋይስ ማርኬቱ እንደምትመለከቱት ዘላስት ቅርብ የነበረችዋ ትሬንድ ይቺ ነበረች ጋይስ። ማርኬቱ ቺዋን ትሬንድ ከጨረሰ በኋላ አውቶማቲካሊ ከትሬንድ ላይኑ ወጥቶ ትሬንድ ላይኑ ብሬክ አድርጎት እንደገና ሪቴስት አድርጎ እንደምትች ፕሪቪየስሊ ዲማንድ የነበረችዋን ኤሪያ ቴክ አድርጎ አዲስ ትሬንድ ላይን ወደ ላይ ጀምሯል። አፕ ትሬንድ ጀምሮ ነበር ማለት እንደምትመለከቱት ሃይር ሎ እያለ ወደ ላይ ሙቭመንት ጀምሮ ነበረ ማለት ነው። ዴይሊ ላይ ጋይስ ጨርሶ ነበረ። የትኛዋን ትሬንድ ላይን ብሬክ አድርጎ ወደ ላይ መንቀሳቀስ ጀምሮ ነበረ። ወደ ፎር ሃወር ስንሄድ ተመሳሳዩን ነገር ነው የሚያሳየን። ስትሮንግ የሆነ ትሬንድ ላይን እንዳለ ክሊርሊ እያሳየን ይገኛል ማለት ነው። ቅድም እንደነገርኳችሁ ዴይሊ ላይ ፎር ሃወር ላይም ተመሳሳይ ነገር ነው። ይችኛዋን ቦታ ብሬክ ካደረጋት በኋላ ማርኬቱ ተመልሶ መጥቶ ሪቴስት አድርጎ ፕሪቪየስሊ ዲማንድ ኤሪያ የነበረችዋን ማርኬት ሬስት አድርጎ ወደ ላይ ወጣባትን ኤሪያ ቴስት አድርጎ ወደ ላይ መንቀሳቀስ ጀምሮ ነበረ። ለሶስተኛ ጊዜ ወደ ትሬንድ ላይኑ መጣ። እንደገና ይችኛዋን ትሬንድ ላይን አክብሮ ወደ ላይ ወጣ። አሁንም ለአራተኛ ጊዜ ትሬንድ ላይኑ ጋር መጣ። ሪጀክት አድርጎ የፎር ሃወር ቻርት ነው ሪጀክት አድርጎ ወደ ላይ መንቀሳቀስ ጀመረ። አሁን በድጋሚ አምስተኛ ጊዜ አይ ቲንክ ማርኬቱ ድጋሚ ይሄንን ትሬንድ ላይን አከበረ። በጣም ስትሮንግ የሆነ ትሬንድ ላይን ነው ማለት ነው። አስካንሲ ጋይስ ምንድነው ወደ ዋን ሃወር ላይ ወርደን የሚያደርገውን ነገር በድጋሚ እናያለን ማለት ነው። ዋን ሃወር ላይ እንደምትመለከቱት ማርኬት መጣ ኢችዋን ትሬንድ ላይን ሊያገኝ ሲል ሪጀክት አድርጎ ተመለሰ። ያው አከበረው ማለት ሪስፔክት አደረገው ማለት ነው። ወደ ላይ ወጣ። እንደምትመለከቱት ፕሪቪየስሊ እችኛውን ኪ ኤሪያ ካያችኋት እሷንም በብሬክ አድርጓት እሷ ሳትመልሰው ወይም ደግሞ እችኛዋን ቦታ እንደ ሬዚስተንስ ሳያያት ብሬክ አድርጓት ወደ ላይ ወጣ ማለት ነው። ምን አይነት ሴናሪዮ ነው የሚኖረው ማለት ነው? ይሄኛው ከዚህኛው ሙቭመንት በኋላ ጋይስ ሁለት አይነት ባይ ነው ማየው ማለት ነው። አሁን ይሄ ትሬንድ ላይ ነው እንደተከበረ ግልጽ ሆኗል። ነገር ግን አክብሮት በስነስርዓት እንዳከበረውና አሁን ትክክለኛ ቡሊሽ ሙቭመንት መጀመሩን የማውቀው እነዚህ ሌቭሎች ሲከበሩ ሳይ ነው ማለት ነው። አዘርዋይዝ ማርኬት አንዳንድ ጊዜ ትሬንድ ላይኖችን ያከበረ መስሎ እዚህ ጋር የተወሰነ ቮሊዩም ሲያገኝ ወደ ላይ ተንቀሳቅሶ መልሶ ብሬክ ሊያደርግበት የሚችልበት እድል ስለሚኖር ይሄኛው ቦታ በትክክልም እንደተከበረና አሁን ትክክለኛ ቡሊሽ ሙቭመንት እንደጀመረ ማውቀው በምንድን ነው? ማርኬት ይሄኛውን ቦታ ካከበረ በኋላ ፕሪቪየስሊ ብሬክ አድርጓቸው ሲሄደባቸው የነበሩትን ቦታዎች በደንብ አድርጎ ብሬክ አድርጎ ተመልሶ መጥቶ ሪቴስት አድርጎት ከዛ ደግሞ አዲስ ቡሊሽ ሳይንስ ያሳየኝ ነው ማለት ነው። ኮንፊርሜሽን ፈልገው የመጀመሪያው ይሄኛውን ሌቭል ካከበረ ቡሊሽ አይ ነበረ። አዘርዋይዝ ደግሞ ይሄኛውን ካላከበረ ግን ይችኛዋን ሌቭል እስኪያከብር ደግሞ አያው ነበረ ማለት ነው። ሁለቱንም ግን ብሬክ አድርጎ የሚመለስ ከሆነ ይሄ ነገር ሜይቢ በትሬንድ ላይ ነው አልተከበረም ማለት ነው። ብሬክ አድርጎም ደግሞ ወደታች ጉዞ የሚቀጥልበትም እድል ሊኖር ይችላል ማለት ነው። በማርኬት ግን ሁለቱንም ፕሪቪየስሊ ማርኬት ሬስት አድርጎባቸው የነበሩትን ቦታዎች ክሊርሊ ብሬክ አድርጎ መጥቶ እዚች ጋር እንደምታዩት ክሊን የሆነ
ሪጀክሽን አሳየ ማለት ነው። ፕሪቪየስሊ ዲማንድ የነበረችዋን ቦታ አሁን እንደምትመለከቱት ሪጀክት አደረገባት ማለት ነው። ወደ 30 ሚኒት ልውሰዳችሁ። ወደ 30 ሚኒት ወስዳችሁ እንደምትመለከቱት ፕሪቪየስሊ ማርኬት ሬስት አድርጎበት የነበረበትን ቦታ ድጋሚ ማርኬት አሁን በዚችኛዋ ካንድልስቲክ ተች አደረገው፣ ቮሊዩም አገኘ። ይችኛዋን ቦታ አይደለም በድጋሚ እንደ ዲማንድ የተጠቀማት ካያችሁ ልብ ብላችሁ። ይሄኛውንም ኤሪያ ፎርመርሊ ለዚችኛዋ ሙቭመንት ሰፕላይ የነበረውን ኤሪያ ወይም ደግሞ ሬዚስተንስ የነበረውን ኤሪያ ናው እንደምን ተጠቅሞታል? እንደ ዲማንድ ተጠቅሞታል ማለት ነው ጋይስ። ኦፍኮርስ ፕሪቪየስሊ የነበረውን ዲማንድ እንደገና እንደ ዲማንድ አይቶታል እዚህ ጋር። ይሄኛው ከመፈጠሩ በፊት ግን ለዚችኛዋ ሙቭመንት ወደ ትሬንድ ላይ ነው ለተጓዘው ሙቭመንት ይሄኛው ቦታ ምኑ ነበረ? ሰፕላይ ኤሪያው ነበረ፣ ወይም ደግሞ ቼንጅ ኦፍ ፖላሪቲ የተፈጠረበት ቦታ ነበረ። ሰፖርት ቢካምስ ሬዚስተንስ የሆነበት ቦታ ነበረ። ቢኮዝ ይሄኛው ሰፖርት ቦታ ነበር። ማርኬት መጣ፣ ሪጀክት አድርጎ ወደ ላይ ወሰደ። ማርኬት መጣ፣ ሪጀክት አድርጎ ወደ ላይ ሄደ። ማርኬት መጣ፣ እንደገና እንገልፍ ለማድረግ ነው። በጣም ብዙ ሞክረው ነበር እዚህ ጋር ባየሮች ማርኬቱን ለመግፋት፣ ነገር ግን አልቻለም። ብሬክ አድርጎት ወደ ታች ወረደ። ማርኬት በድጋሚ መጣና ያቺን ቦታ አንድም ሁለትም ሶስትም ቴስት አድርጓት ወደ ትሬንድ ላይ ነው ለመንቀሳቀስ ሞክረው ነበር። ስለዚህ እዚህ ጋር ምን ተፈጥሯል? ቼንጅ ኦፍ ፖላሪቲ ተፈጥሯል ማለት ነው። ዘን በመጨረሻ ግን ማርኬት ብሬክ አድርጎት ሄደ ማለት ነው። ስለዚህ ይሄኛው ኤሪያ እንደ ሬዚስተንስ ወይም እንደ ሰፕላይ ኤሪያ ማገልገሉን ተወ ማለት ነው። ቢኮዝ ማርኬት ክሊርሊ ሰብሮት ሄደ። ሲመለስ ግን ምን አደረገው? ፕሪቪየስሊ ሰፕላይ የነበረውን ኤሪያ ዲማንድ አደረገው፣ ፑሽ አደረገው። ለሁለተኛ ጊዜ መጣ፣ በዚህ ካንድልስቲክ ወረደ። ይችኛዋንም እንደ ዲማንድ አያት። እዚህ ጋር ያሉ ቮሊዩሞችን ሰበሰበ። በድጋሚም ፕሪቪየስሊ ሰፕላይ የነበረችዋን ኤሪያ ወይም ሬዚስተንስ የነበረችዋን ኤሪያ እንደገና እንደ ዲማንድ አያት እና ማርኬቱ አውቶማቲካሊ ወደ ላይ ወጣ ማለት ነው። እኔ ልገባው የነበረው ማርኬት አሁን እዚህ ጋር ልብበሩ ማርኬቱ ልገባው የነበረው ይችኛዋን ካንድልስቲክ ላይ ነበር። የዚችን ካንድልስቲክ ኮንፊርሜሽን እየጠበቅኩ ነበረ። ነገር ግን ሌላ ስራ ይዤ አውቶማቲካሊ ማርኬቱ በዋን አወር ይህንን ወጡ። 30 ሚኒት ስጠብቅ እንደምትመለከቱት ቆይ ላሳያችሁ። በዋን አወር ጥሎኝ ሄደ ማለት ነው። ጥሎኝ ሄደ። አመለጠኝ ማርኬቱ ማለት ነው። እዚች ጋር እንዳልገባው ምገባው ቦታ የነበረው በቃ የመጨረሻ ኮንፊርሜሽን ይቺ ካንድልስቲክ ነበረች። ይሄኛውን ኤሪያ ማርኬት እንዳከበረው ብቻ ነው ማየት ስፈልግ የነበረው። ቅድም እንደነገርኳችሁ ወይ ይሄኛውን ኤሪያ ነው ማየው፣ የመጀመሪያው ማርኬት በቅርቡ ያለውን ዲማንድ ኤሪያ ያከብረዋል ወይ የሚለውን ነገር ነው ማየው። ይሄን ካላከበረው ደግሞ ይችኛዋን አይ ነበረ። ግን ማርኬት የመጀመሪያውን አከበረው። ስለዚህ ይችኛዋን 30 ሚኒት ነበር ስጠብቅ የነበረው። እዚሁ ጋር ሌላ ስራ ይዤ ግን ማርኬት ወዲያው አውቶማቲካሊ በቀጣዩ ካንድልስቲክ ብዙ ሙቭመንት ተጓዘብኝ ማለት ነው። ሚስ እንዳረኩት ነበረ ቱ ቢ ኦነስት የቆጠርኩት ይህንን ኦፖርቹኒቲ። ነገር ግን ማርኬት በድጋሚ መጥቶ የተወሰነ ስሊፕ አደረገ፣ ወደኋላ ትንሽ ተንሸራተተ። ማርኬት ኦልሬዲ ልገባበት የነበረውን ቦታ ላይ መልሶ ሪያክት ሲያደርግ አገኘሁት ማለት ነው። ከሆኑ ካንድልስቲኮች በኋላ ከ30 ደቂቃ ከአንድ ሰዓት በኋላ መጥቶ እዛችሁ አካባቢ ሪያክት ሲያደርግ ተመለከትኩት ማለት ነው። ጋይስ እዚህ ጋር ምን አንደርስታንድ ታደርጋላችሁ? እዚች ጋር እንድትማሩ የሚፈልገው ስለ ፔሸንስ ነው ጋይስ። ኦልሬዲ ማርኬት ትቷችሁ ያመለጣችሁ ማርኬት ማሯሯጥ እንደሌለባችሁ። ብዙ ጊዜ ማርኬት ተመልሶ መጥቶ እድል ይሰጣል። ይሄን ነገር ኮንሲደር አድርጉ። ከሄደም በኋላ ብዙ ጊዜ እዛው ዞን ላይ መጥቶ ሪያክት እያደረገ እድል ይሰጣል፣ መታገስ ከቻላችሁ ማለት ነው። እና ኦልሬዲ ይሄኛው ሙቭመንት ከሄደ በኋላ እኔ ኦልሬዲ ሚስ አድርጌዋለሁ ብዬ ነበረ፣ ግን መልሼ ስመለከተው እየወረደ ነበር። በዚህ ካንድል ወረደ። በዚችኛዋ ካንድል መጥቶ ይችኛዋ ካንድል የተዘጋችበት አካባቢ መጥቶ እዛች ጋር ሪያክት ሲያደርግ እኔ አውቶማቲካሊ እዚህ ጋር ቢሆን ኖሮ ልገባው ስለምችል በድጋሚ መጥቶ እዛው አካባቢ ማርኬት ኦፖርቹኒቲ ሲያሳየኝ ተጠቀምኩት ማለት ነው። ግን ላስት ኮንፊርሜሽን የቱ ነው? ይሄኛው ካንድልስቲክ ይሄኛው ዲማንድ ኤሪያ መከበሩን አይቼና አይቼ ብቻ ነው የገባሁት። ነገር ግን ሚስ አድርጌው ነበረ። ግን በድጋሚ መጥቶ ማርኬት እዛው አካባቢ ሁለተኛ ጊዜ እድል ሲያሳየኝ ግን ታግሼ ቦታዋን ተጠቀምኳት ማለት ነው። ፎሞን ራሱ ኦቨርካም የምታደርጉት በእንደዚህ አይነት ነገር ነው። አክሴፕት በማድረግ ነው። ሚስ ያደረጋችሁትን ሙቭመንት በቃ ሚስ አድርጌዋለሁ ብሎ አክሰፕት በማድረግ ነው። እሱን አክሰፕት ካደረጋችሁ ማርኬት ብዙ ጊዜ እንደዚህ መጥቶ በድጋሚ ሌላ እድል ይሰጣል። ጋይስ ሌላ እድል ይሰጣል። ባይሰጥ እንኳን ሌላ ቻርት አይታችሁ ምናምን ነገር ተረጋግታችሁ ትሬድ ታደርጋላችሁ። ሶዘን እንደምትመለከቱት በዚህ እይታ ነበረ ማርኬትን ኤክስኪዩት ያደረኩት የአሁኑን ኤንኤስዲ ሲኤችኤፍ ማርኬትን ማለት ነው። ጋይስ አሁን እንደምትመለከቱት ይኸው
ወደ $138 ፕሮፊት ላይ ነው። እንደ ባለፈው አይደለም ሪስኪ ኦልሬዲ $140 ምናምን ነገር ነው ሪስክ ያደረኩት። $140 አካባቢ ነው ሪስክ ያደረኩት። ዋንስቱ ነው የምጠብቀው ኦልሬዲ ወደ $280 አካባቢ ነው የሚሆነው ጋይስ። ሶ ይሄ ነው ማለት ነው የዛሬው የሮብ ዕለት ማርኬት። ሶ ኦልሬዲ በደንብ ተንቀሳቅሷል። ከዋን በላይ ተንቀሳቅሷል። ሶ ቲፒ የተወሰነች ከአንድ ነው የምትቀረው። ስቶፕ ሎስ እዚህ ጋር ነው እንደምትመለከቱት። እዚችኛዋ ላይ ብገባ ኖሮ ጋይስ እዚችኛዋ ካንድል ስቲክ ላይ ብገባ ኖሮ ስቶፕ ሎሴ እንደዚህ ነበረ የሚሆነው። ሜቢ እችኛዋ ሙሏን ወይም ደግሞ ከዚች እንደዚህ በታች ከዞኑ በታች የተወሰነ አስቀምጥለት ነበረ። ይሄኛውን እንደምትመለከቱት ግን ዞኑ መግቢያ አካባቢ ላይ ነው ስቶፕ ሎስ የተቀመጠው። ለምን የሚል ጥያቄ ልጠይቁ ስላላችሁ ጋይስ ይሄኛው ቦታ ኦልሬዲ ተከብሮ የሚያስፈልገውን ቮሊዩም ማርኬቱ አግኝቶ ከዚህ ኤሪያ ወጥቷል። ከዚህ በኋላ የሚመለስበት ፕሮባቢሊቲ በጣም ሎ ነው። ኢቨን የተወሰነም እንደዚህም አድርጌ ማጠብ ብችል ነበር፣ ግን ያን ያክል ግሪድ መሆን አልፈልግም። ቢኮዝ የተወሰነ ስፔስ ፈልጎ እንኳን ቢመጣ መሄድ የሚችለው ማርኬት ሙቭመንቱን እንዳልገተው እና የስቶፕ ሎስ ወጥቼ ትቶኝ እንዳሄድ በሚል ነው እንጂ ኦልሬዲ ወደዚህ ኤሪያ የሚመለስበትን ጉዳይ በዚህኛዋ ካንድል እንደማይመለስ ኦልሬዲ ሳይን ሰጥቶናል ማለት ነው። አይመለስም ስል ማርኬት አይመለስም ጭራሹ ማለት ሳይሆን ፕራይስ አክሽኑን አንደርስታንድ ስታደረጉት እዚህ ጋር ለመምጣት የፈለገበትን ምክንያት አጠናቆ ጨርሷል። ስለዚህ ይሄን ያክል ስቶፔን ማስፋት አይጠበቅብኝም ማለት ነው። ዛስ ዋይ ከዞኑ መግቢያ አካባቢ ስቶፔን ያስቀመጥኩት ማለት ነው። ለቲፒው ምንም እንትን የለኝም፣ ሪዝን የለኝም። ጀስት 1 to 2 ብቻ ስለመወስድ ነው 1 to 2 ላይ ያስቀመጥኩት ማለት ነው። ግን ሰፊ አሁን ስዊንግ ለማድረግ ለሚያስብ ምናምን ሰው ግን ሰፊ ስፔስ አለ። አትሊስት እስከዚች ኤሪያ አካባቢ ሰፊ ሙቭመንት ይኖራል። ለምንድነው እስከዚች ኤሪያ ምናምን ነገር ያልኩት? ማይነር ትሬንድ ላይን ከላይ ይመጣል። ይህንንም ነገር ኮንሲደር አድርጎ ባይዘዌይ ቲፒ ምናምን ስታስቀምጡ እዚች ጋር እንደምትመለከቱት ሌላ ማይነር ትሬንድ አጌንስት ካውንተር ትሬንድ ላይን በሉት እዚች ጋር ከላይ የሚመጣለ ማርኬቱ ሜቢ እዚች አካባቢ ሲደርስ እዛም አይደርስም። እንደምትመለከቱት እዚች ትሬንድ ላይኑ አካባቢ ሲደርስ ሊቸገር ይችላል። ወይም ደግሞ ትሬንዱን እያከበረ ደግሞ የተወሰነ ወደ ቀደመው ወደ ሜጀር ትሬንድ ላይ ነው የሚመለስበት እድል ስለሚኖር ቲፒያችሁንም ስታስቀምጡ ምክንያታዊ ሁኑ ለማለት ነው። እኔ ግን ቲፒን ያስቀምጥኩት ጀስት 1 to 2 ነው የምወስደው በሚል ሴናሪዮ ነው ማለት ነው። ግን ስዊንግ ለማድረግ ምናምን ነገር እስከዚህ የተወሰነ የሚንቀሳቀስበት እድል ይኖራል። ስዊንግም ላይሆን ይችላል። አክቹዋሊ ይመጣ ይሆናል። ኢንትራዴ ውስጥ ሊመጣ ይችላል፣ አድሮም ሊመጣ ይችላል። ግን የአይኔ እንትን ስላልሆነ ጀስት 1 to 2 ላይ ቲፔን አስቀምጫለሁ ማለት ነው ጋይስ። ጥሩ ራን እያደረገ ነው። ዛሬም አንድ ሌሰን አላችሁ ብዬ አስባለሁ። ስፔሻሊ ሚስ የሚያደርግን ፖዚሽን ሚስ የሚያደርግን ሴታፕ መታገስ እንዴት እንዳለባችሁ። ካመለጠም አመለጠ፣ ከመጣና ደግሞ ድጋሚ ሪያክሽን ካሳየ ሞስት ኦፍ ታይም ጋይስ ከታገሳችሁ ማርኬት ተመልሶ እድል ይሰጣል። ይሄ እንደውም ቶሎ ሆኖ ነው። እኔ 3 ቀን 4 ቀን 5 ቀን ምናምን ስፔሻሊ ፔሮችን ስለሆነ ትሬድ የማደርገው 3 ቀን 4 ቀን ተንቀራፎ ምናምን መጥተው ሰኞ ዕለት ያመለጠኝን ምናምን ሮብ ሐሙስ ዕለት ምናምን ነገር እዛ ስፔኩሌት ያደረኩበት ቦታ ላይ መጥተው ድጋሚ እድሎችን ሲፈጥሩ ብዙ ጊዜ ተጠቅሜባችሁ አውቃለሁ። ፔሸንስ በጣም ወሳኝ የሆነ ነገር ነው። በቃ እዚህ ማርኬት ላይ በጣም እንትን ነው፣ መሰረታዊ የሆነ ኤጅ ነው። እንደውም ኤጅ የሚባለው ነገር ፔሸንስ ነው ብዬ ነው ማስበው ጋይስ። እና እቺንም ሌሰን ውሰዱ ማለት ነው ከዚህ ፖዚሽን። ጥሩ እንቅስቃሴ ነው ያለው። ቀጣዩን ደግሞ አብረን የምንመለከት ይሆናል ማለት ነው ጋይስ። አይ ቲንክ ከባለፎቹ ኢንትሪዎች ይሄኛው ደግሞ ለየት ያለ ኢንትሪ ነው። እንደውም ባለፈው ሶስቱንም ሴታፖች ሪከርድ ያደረኩላችሁ ሴል ነው መሰለኝ የገባችሁ። ሶስቱንም ሴል ነበር የገባሁት። ይሄ ባይ ነው። እነዛ ሬዚስተንስ ላይ የነበሩ ማርኬቶች ናቸው። የተለየ አናሊሲስ ሰርቼ ነው የገባሁት የነበረው። እነዛ ይመሳሰላሉ፣ ይሄኛው ደግሞ ይለያል። ይህንንም እዩት፣ ባክቴስት አድርጉት። ምክንያቴን እንዳለ ተናግሬያለሁ። እዩት። በድጋሚ ደግሞ እንደዚህ አይነት ማርኬት
ትሬድ ሳረግ ትመለከታላችሁ። ሶ ይሄንንም ደግሞ ባክቴስት ታደረጉና እንደ ኢንትሪ ሊያገለግላችሁ ይችላል ማለት ነው ጋይስ። ከባለፉት 3ቱ ፖዚሽኖች ትንሽ ለየት ያለ ስለሆነ ማለት ነው። ትልቁ ግን እንድትማሩበት የምፈልገው ነገር ፔሸንስ የሚባለው ነገር ነው አሁንም ማለት ነው። እዚህ ማርኬት ላይ ፔሸንስ እንዴት ቁልፍ እንደሆነ ማለት ነው። ኦልሬዲ አሁን ይሄ ሙቭመንት ምናምን ነገር ሄደ ምናምን ነገር ሊያዘው ምናምን ብዬ እንደምትመለከቱት አመለጠኝ ምናምን ብዬ ሹት አድርጎ ሲሄድ በቃ እዚህ ጋር ቢይዘው ኖሮ አይሆንም ነበረ። በቃ ጋይስ የቱ ጋር ስቶፕ ሎሴ ይቀመጣል። ስቶፕ ሎሴ በጣም ይሰፋል። ዋንቱ ቶካች ለማድረግ እዚህ ድረስ ምናምን መምጣት ሊኖርብኝ ነው ምናምን ነገር አይሆንም። በቃ ድንገት መልሶ የሆነ ቦታ አያት አለው ምናምን ቢል ስቶፕ ሎሴ ከበር ስለማያደርግ ዝም ብሎ እዚህ ጋር ከመጣ በእንትን እወጣለሁ፣ በሎስ እወጣለሁ፣ ማርኬቱ ትቶኝ ይሄዳል ምናምን ነገር ማለት ነው። እና ፔሸንስ በጣም ወሳኝ ነገር ነው ጋይስ፣ በጣም ወሳኝ ነገር ነው። ሌላው ምንድነው ምን ፔሮችን ነው ትሬድ የምታደርገው የምትሉኝ ልጆች አይቻለሁ እንትን ላይ ኮሜንቶች ላይ ምናምን ጋይስ የምታውቁኝ ልጆች ታውቁኛላችሁ ብዬ ነው። መልቲ ፔሮችን ነው የምመለከተው፣ መልቲ አሰቶችን ነው የምመለከተው። ስፔሲፊካሊ ይሄንን አሰት ብቻ ነው ትሬድ የማደርገው፣ ይሄንን ፔር ብቻ ነው ትሬድ የማደርገው የምለው ስፔሲፊክ የሆነ ፔር እና አሰት የለኝም ጋይስ። ቢኮዝ እኔ ትሬድ የማደርገው ፕራይስ አክሽንን ነው። ይሄ ማየው ሀሳብ እዚህ ጋር የምተነትንላችሁ ሀሳብ የትኛውም ማርኬት ላይ ሄጄ የምመለከተው በብዛት ግን ከረንሲ ፔሮች እና ሜታል ደግሞ ጎልድን ትሬድ አድርጋለሁ። ኦፖርቹኒቲ ሳገኝ ክሊር የሆነ ኦፖርቹኒቲ ሳገኝ እንደ ሌሎቹ ፔሮች ሁሉ ጎልድን ትሬድ አደርገዋለሁ ማለት ነው። እና መልቲ አሰት ትሬደር ልትሉ ትችላላችሁ፣ መልቲ ፔር ትሬደር ልትሉ ትችላላችሁ። የተወሰነ አሪፍ ሙቭመንት ያላቸው የምመርጣቸው ማስቀድማቸው ፔሮች ሊኖሩ ይችላሉ። ጥሩ ቮላታይል የሆኑ በደንብ የሚንቀሳቀሱ ቶሎ ኦፖርቹኒቲ የሚሰጡ ፔሮች ይኖራሉ። ዩኤስዲ ጥሩ ነው፣ ጂፒፒ ዩኤስዲ ጥሩ ነው፣ ዩኤስዲ ጄፒዋይ ኢቨን ጄ ፔሮች በአጠቃላይ ጥሩ ናቸው፣ ይንቀሳቀሳሉ። ያ እነዚህ ቅድሚያ የሚሰጣቸው ሊሆኑ ይችላሉ። ጠዋት ቶሎ አያቸዋለሁ። ቢኮዝ ትናንት የሄዱትን ሙቭመንት ቶሎ ተመልሰው ኦፖርቹኒቲ ያላቸው ኦፖርቹኒቲ በደንብ ስለሚገኝባቸው ማለት ነው። እነዚህ አጠቃላይ ዩኤስዲ ፔሮች ወይም ደግሞ ሜጀር ፔር የሚባሉት ዩኤስዲ ካድም ጨምሩ፣ ዩኤስዲ ሲኤችኤፍ የሚረሰውት ዩኤስዲ ፔሮች እና ጄ ፔሮች እነዚህ ጥሩ እንትን የሚገኝባቸው ናቸው። ኦፖርቹኒቲ ይገኝባቸዋል ስለሚንቀሳቀሱ ማለት ነው። እነዚህ ኤንኤስዲ ሲኤችኤፍ ምናምን እንኳን ክሮስድ ፔር ወይም ደግሞ ማይነር ፔር ነው የሚባሉት ጋይስ። የተወሰነ እንቅስቃሴያቸው ከነዛ የተወሰነ የተገደበ ነው። እንደነዛ በጣም ሙቭ አያደርጉም፣ ግን ጥሩ ናቸው። በስነስርዓት ስፔኩሌት እስካደረጋችኋቸው ድረስ የግድ በሰከንዶች ውስጥ ማርኬቱ ተንቀሳቅሶ የመዝጋት ግዴታ የለበትም። የሄደውን ያክል ሄዶ ብቻ ትርፍ ይዞ ይምጣ እንጂ እኔ ያ ጉዳይ አይደለም። በደቂቃ ውስጥ ቲፒ እንዲነካ በሰከንድ ውስጥ ምንም ችግር የለም። ሆልድ ራሱ አድርጌ 2 3 4 ቀን ሳምንት ሆልድ አድርጌ አውቃለሁ ፖዚሽን ብሊቭ ኦር ኖት። እኔ እንደውም አሁን 30 ሚኒት ላይ ምናምን ስለ 1 ሀወር ላይ በደንብ 1 ሀወር ላይ በጣም የምወስድበት ሰዓት ነበር። አሁን ደግሞ ትንሽ ዝቅ አድርጌው እንጂ 1 ሀወር ላይ በምወስድበት ሰዓት ማሳድረው 2-3 ቀን የሚይዘው ምናምን ፖዚሽኖች አሉና ማደሩ ምናምን እኔ ግድ አይሰጠኝም። በትክክል ራን አድርጎ ብቻ በስነስርዓት ትሬድ አድርጌው ፕሮፊት ይስጠኝ። ስሩ ነምበር ኦፍ ትሬድስ ጥሩ የሆነ ፕሮፊት ያምጣ እንጂ ብዙ እንትን አይለኝም። ግን የሚንቀሳቀሱ ማርኬቶች ጥቅማቸው ምንድን ነው? ቶሎ ኦፖርቹኒቲ ይሰጣሉ። ቶሎ ቲፒን ተወስድና ደግሞ መልሰው ነገ ጠዋት ደግሞ ሙቭ አድርገው ምናምን ድጋሚ እድል ይሰጡሃል። መልቲ ፔሮችን ነው ትሬድ የማደርገው። ኦፖርቹኒቲ እስካለ ሞስትሊ የትኛውንም ቻርት እመለከታለሁ። ኦኬ ጋይስ ናው አዲስ የ30 ሚኒት ካንድል ተከፍታለች። አሁን 8 ሰዓት ነው። የተወሰነች ወደ ላይ ፑሽ የምታደርግ ከሆነ ቲፒ ሂት ያደርግልናል ማለት ነው። ያው እንደተለመደው አትሊስት ከኪሳራ ርቀናል ማለት ነው። ኦልሬዲ ከዚህ በኋላ
ሎስ የምናይበት ምንም ፕሮባቢሊቲ የለም። ቢኮዝ ማርኬቱ ከዋን ቱ ዋን በላይ በደንብ ተንቀሳቅሷል። ስለዚህ አሁንም በድጋሚ ወደዚህ መጥቶ ድሮዳውን ውስጥ ማርኬቱን መመልከት ብዙም ፌር አይደለም። እንደነገርኳችሁ የመመለስ ፕሮባቢሊቲው እንደውም በጣም ሎ ነው። ቅድም በነገርኳችሁ አናሊሲስ መሰረት ግን ኢቭን ቢመለስ እንኳን ብሬክ ኢቭን ማድረግ ግድ ነው ማለት ነው። ቢኮዝ ክሊር የሆነ ሙቭመንት ይታየኛል። ከዚህ በኋላ ቢመለስ ወይ ኮምፕሊት ሪቨርሳልም ሊሆን ስለሚችል ብሬክ ኢቭን ማድረግ የግድ ነው ማለት ነው። ኦኬ ጋይስ እንግዲህ ይሄ ነገር እየተደጋገመብን ነው። እንግዲህ ቲፒ ሊሰጥ እያለ ብለሽ ኮረመብናል። እንደባለፈው እንዳያደርገን ብቻ የተወሰነ ድሮፕ አድርጓል። እንደምትመለከቱት ጋይስ ወደ ብሬክ ኢቭን እየመጣ ነው። እስኪ አብረን የምንመለከት ይሆናል ዛሬ ደግሞ ምን እንደሚፈጠር። የመቼ ዕለታውም ትሬድ መቼ የሰኞ ዕለታውም እንደዚሁ ነው። በቃ ያማ የሌለ አይታችሁታል። እንደዚህ አይነት ነገር ነው። በቃ ምንም ለነፋስ ነው በቃ የወረደው። እንደውም ክፍተት አሉ። ይህም ወደ ብሬክ ኢቭን እየመጣ ነው። እንመልከተው እስኪ። ያ ጋይስ አሁን ጥሩ ሪያክሽን እያየን ነው። እንግዲህ ተመልሶ እየወጣ ይመስላል። አክቹዋሊ አዲስ 30 ሚኒት ካንድለች ገና 9 ደቂቃ ነው ራን ያደረገችው። የመጣውን ያክል ግን መልሰዋለች ማርኬትን። አብረን ምን ይሆናል። ኦኬ ጋይስ 9 ሰዓት ተኩል ሆኗል። አዲስ 30 ሚኒት ካንድል ተከፍቷል ጋይስ። ጥሩ የራን እያደረገ ነው። ስቲል ፖዚሽኑ በጣም ጥቂት ፒፕሶች ብቻ ናቸው የሚቀሩት ፕሮፊት ሲኪር ለማድረግ። የሳምንቱ ሁለተኛ ትሬድ ነው። የባለፈውን አይታችሁታል። ሰኞ ዕለት የነበረው በብሬክ ኢቨን ነበር የወጣሁት። ያላያችሁት ልጆች ካላችሁ ሄዳችሁት እንዴት እንደነበረ። ይሄኛው ደግሞ ሮብ ዕለት እየወሰድኩት ያለው ትሬድ ነው ጋይስ። ሁለተኛ ነው ለሳምንቱ። ሌላ የምጠብቃቸው ፔሮች አሉ ስቲል ከዚህም በኋላ ዛሬም የሚመጡልኝ ከሆነ ዞን ውስጥ የሚገቡልኝ ከሆነ ኮንፊርሜሽን የሚሰጡኝ ከሆነ የምገባቸው ትሬዶች ይኖራሉ። አዘርዋይዝ ደግሞ ነገ በደንብ ፈልገን ደግሞ አሪፍ ሴታፕ ኤክስኪዩት እናደርጋለን። $10 ብቻ ፖዚሽናችን ሊዘጋ ማኑዋሊ ልዝገው እንዴ ጋይስ ተላል ያስ ፖዚሽናችን ዘግቷል ጋይስ። ኤንኤስዲ ሲኤችኤፍ ሮብ ቲፒያችንን ሂት አድርገናል። አስካንሲ ጋይስ ይመቻችሁ ጋይስ። ሌሎች ፖዚሽኖች አሉኝ
ይኸው እንደምትመለከቱት ኤንኤስዲሲኤችኤፍ ገብቷል ጋይስ፣ ዘግቷል። ሌሎች ፖዚሽኖች አሉ የሚጠብቃቸው። እነሱ የምፈልገውን እንትን ካሳዩኝ ሌላ ተጨማሪ ፖዚሽን ዛሬ መወስድ ይሆናል ጋይስ። ከወሰድኩኝ ሪከርድ አደርግላችኋለሁ። እነሱንም ኮንፊርሜሽን እያየሁ ነው ጋይስ። ዋናውን ግን ራን ሲያደርግ የነበረውን ፖዚሽን አሲካንሲ ሂት አድርገናል። $280 ሲኪር አድርገናል ማለት ነው ጋይስ። መልካም ቀን ይመቻችሁ ጋይስ። ፔጁን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ ጋይስ። ጉድባይ